ሰላም ጤና ይስጥልን ተመልካቾች እንደምን ቆያችሁ ከጌዲዮ ቴሌቪዥን የሰዓቱን ዜና ይዘንላችሁ ቀርበናል ዜናዎቹን እየመራው አብሬያችሁ ቆየው ብሌን ተገኔ ነኝ አብራችሁን ቆዩ በቅድሚያም አባይት ርዕሰ ጉዳዮችን እናስደምጣችሁ ጌዲዮ ልማት ማህበር በዲላ ከተማ ያስገነባ ያለውን ገበያ መንጪ ሁለገብ አገልግሎት ህንጻ ግንባታ ያለበትን ደረጃ በዞኑ አስተዳደር ዶክተር ዝናቡ ወልዴ የተመራ የሥራ ኃላፊዎች ጎበኙ በቡና ግብይት መሃል ባለው ደላላ ምክንያት ባለፉት ጊዜያት አምርተው ተጠቃሚ አለመሆናቸውን የይርጋ ጨፌ ወረዳ አርሶ አደሮች ተናገሩ። በዜና ሰባታችን እኝንና ሌሎች ርዕሰ ጉዳዮችን በዝርዝር ዜናዎቻችን እንመለከታለን። አስቀድመን አጫጭር ዜናዎችን እንመልከት። አብረን እንቆይ። ሀገር ግንባታ በህዝቦች መካከል በሚፈጠረው የጋራ መግባባት መደማመጥና በምክክር ላይ የሚመሰረት ዘላቂ ታሪክ ሂደት እንደሆነ ይታወቃል። ኢትዮጵያ ያሏትን የፖለቲካ የታሪክና የማህበራዊ ልዩነቶች በሰለጠነ መንገድ ለመፍታት የነገዋን ጠንካራ ሀገር ለመገንባት የመረጠችው ሁሉን አቀፍ የምክክር መንገድ የብሔራዊ አንድነቷን መሰረት በጽኑ የሚያንጸባርቅ ታሪካዊ እርምጃ ነው። በጠረጴዛ ዙሪያ ተቀምጦ የመደማመጥና የመመካከር ባህል ሊጎለብት ሀገርን ወደ ኋላ የሚያስቀሩ ጥርጣሬዎችንና አለመተማመኖችን ተወግደው በመትካቸው የጋራ ራዕይና የታመነ የሀገር ህልውናም ይገነባል። ምክክር ለሀገር ግንባታ በሚደረገው ጉዞ ውስጥ የሚኖረው ዋና ፋይዳ በዋና የሀገር ህልውና የብሔራዊ ጥቅሞች ላይ ወጥ የሆነ አቋም እንዲፈጠር ማድረጉም ነው። በአንድ ሀገር ውስጥ የሚኖሩ የተለያዩ የብሔረሰብ ክፍሎች የፖለቲካ ኃይሎችና የልሂቃን ስብስቦች በሀገራዊ ጉዳዮች ላይ በጋራ ሲመክሩ በውጪ ኃይሎች የሚሰነዘሩ የከፋፍለ ግዛት ሴራዎች ሙሉ በሙሉ የሚያከሽፉ የውስጥ ደህንነትም ይፈጠራል። ኢትዮጵያ የጀመረችው ውይይትና ምክክር ልዩነቶችን በመቻቻል በማድረግ ጥበብ የሚያሳድግ የህግ የበላይነትን የሚያስከብርና የትውልድን ተስፋ የሚያለመልቅ ታላቅ የሀገር ግንባታም መሰረት ነው። ምክክርን የህልውና አካል ያደረገችው ኢትዮጵያ የሁሉም ዜጋ እኩል ተሳትፎና ባለቤትነትን በማረጋገጥ ሂደቱንም ጀምራለች። ጅምሩም ለስኬት እንዲበቃ ሁሉም ኢትዮጵያዊ አስተዋጽኦ አስፈላጊ መሆኑን መገንዘብ ይኖርበታል ሲል የኢትዮጵያ ብሮድካስት ኮርፖሬሽን ዘግቦታል። የማንኛውም ሀገር መሰረትና የህልውና ዋስትና የሆነው ብሔራዊ ጥቅም ከማንኛውም ድርድር ስምምነት በላይ የሚቆም ቀይ መስመር እንደሆነ ተገለጸ። ሉዓላዊነት፣ የግዛት አንድነት፣ የህዝብ ደህንነትና ስልታዊ ሀብቶች ማስጠበቅ ሀገራት በየትኛውም ሁኔታ አሳልፈው የማይሰጧቸው ወሳኝ ጉዳዮች ናቸው። ሀገራት ለብሔራዊ ጥቅማቸው መጠበቅ አስፈላጊ የሆኑ ጉዳዮች በመለየት በትኩረትም ይሰራል። በእነዚህም የቆሙት ጽኑ መሰረት እያጠናከሩና እያስጠበቁም ይሄዳሉ። የውሃ ደህንነት፣ የባህር በር አጀንዳ፣ ብሔራዊ መግባባት፣ የኢትዮጵያ ብሔራዊ ጥቅም ማስጠበቅና ማጠናከሪያ መሰረት በዋነኝነትም ይጠቀሳሉ። እነዚህ ጉዳዮች ከሉዓላዊነት፣ የግዛት አንድነት፣ የህዝብ ደህንነት፣ ህልውና፣ ስልታዊና የተፈጥሮ ሀብቶች ብሔራዊ ክብርና ታሪክን ተሳስረው ሀገራዊ ብልጽግናን እውን ለማድረግም ወሳኝ ናቸው። ወደ ዓለም አቀፍ ገበያ ለመውጣት የኢኮኖሚ ደህንነትን ለመጠበቅ ስልታዊ የባህር በሮች ማግኘትም ለኢትዮጵያ የህልውና ጉዳይም መሰረት ነው። የቀይ ባህር መስመር ለዓለም ንግድ ወሳኝ በመሆኑ በአካባቢ ካሉ ሀገራትና በዓለም አቀፍ ኃይሎች ዘንድ የባህር በር መስመር ደህንነት ማስጠበቅ ለድርድርም አይቀርብም። ኢትዮጵያም የባህር በር ጥያቄ ብሔራዊ አጀንዳ ያደረገችበትን ምክንያት ከዚሁ ጋርም ይያያዛል። ግብጽና ኤርትራም የቀይ ባህር ደህንነት አስተዳደር የሚመለከተው ከባህሩ ጋር የሚዋሰኑ ሀገራትም ብቻ ነው የሚል አቋም በመያዝ የቀጠና ሰላም በዘላቂነት ቀውስ ውስጥ ሊከሰት የሚችል አቋም ማራመድም ጀምረዋል። የሀገሪቱ አቋማት የኢትዮጵያ የባህር በር ህጋዊ፣ ታሪካዊና ተፈጥሯዊ ባለቤትነትን የመጠበቅ መብት ለመንፈግ ያለመ መሆኑ ግልጽ ነው። ኢትዮጵያን ከቀጠናው ለማግለልና ከበባ ውስጥ ለማቆየት የሚደረገው ጥረት ለመስበርና ብሔራዊ ጥቅም ለማስጠበቅ ሁሉም ኢትዮጵያዊ በጋራ መቆምም ይጠበቅበታል። ሀገራትና ዜጎች ብሔራዊ ጥቅማቸውን ለድርድር እንደማያቀርቡም ሁሉ ኢትዮጵያውያንም ብሔራዊ ጥቅማቸው ለድርድር አያቀርብም ሲል ፋና ሚዲያ ዘግቦታል።
ዜና ሰባታችን እንደቀጠለ ነው። አሁንም አጫጭር ዜናዎቻችን አላበቁም። አብረን እንቆይ። የደቡብ ኢትዮጵያ ክልል መስተዳድር ምክር ቤት 31ኛ መደበኛ ስብሰባ ያካሄደ ሲሆን የተለያዩ ውሳኔዎችን አስተላለፈ። ሰኒያ መሐመድ ተጨማሪ አላት። ምክር ቤቱ በቅድሚያ የተወያየው በክልሉ መንግስት የ2018 በጀት ዓመት አጠቃላይ የስራ አፈጻጸም ዙሪያ ሲሆን የክልሉን አስፈጻሚ ተቋማት የበጀት ዓመቱን የስራ አፈጻጸም የዳሰሰ ዝርዝር ሪፖርት ቀርቦ ከተያዘው ግብ አንጻር በመገምገም የነበሩ ጥንካሬዎች፣ የተገኙ ስኬቶችንና ያጋጠሙ ተግዳሮቶችን በመለየት በጥልቀት ተወያይቷል። በውይይቱ በበጀት ዓመቱ የክልሉን ሕዝብ ፍትሃዊ ተጠቃሚነት ከማረጋገጥ ባለፈ ክልላዊና ሀገራዊ የሰላም የልማትና የብልጽግና ትልሞችን እውን ለማድረግ አቅም የፈጠሩ ዘርፈ ብዙ የሰላምና ጸጥታ፣ የመልካም አስተዳደር እንዲሁም የማህበራዊና ኢኮኖሚያዊ የእድገትና የልማት ስራዎችና ፖለቲካዊ ተግባራት መከናወናቸውም ተገምግመዋል። በተለይም በዋና ዋና የማህበራዊ ኢኮኖሚያዊና ፖለቲካዊ የትኩረት ዘርፎች በሰው ተኮር ተግባራት እንዲሁም በመደበኛና በንቅናቄ በሚመሩ ሀገራዊና ክልላዊ የልማት ኢኒሼቲቮች ትግበራ አመርቂ ውጤት ማስመዝገብ መቻሉም ተመላክቷል። በተለይ ከሰላምና ጸጥታ አኳያ 7ኛው ጠቅላላ ሀገራዊ ምርጫው ያለምንም የጸጥታ ችግር በስኬት መጠናቀቅ መቻሉ እንዲሁም በራስ አቅም የተለያዩ የሰላም ግንባታና የቅድመ ግጭት መከላከል ስራዎች ላይ ትኩረት ተደርጎ ስኬታማ ስራዎች መሰራታቸውን በመግለጽ ምክር ቤቱ ለጸጥታ መዋቅር አመራሮችና ባለሙያዎች እውቅና ሰጥቷል። በተጨማሪም በበጀት ዓመቱ ወጪን በመቀነስ ገቢን የማሳደግ ስራ እንዲሁም የሀብት ውስንነቶችን በመቋቋምና ጊዜና ወጪ ቆጣቢ አሰራሮችን በመዘርጋት በተሰሩ ስራዎች ውጤታማ መሆን መቻሉን በውይይቱ ተነስቷል። ምክር ቤቱ በበጀት ዓመቱ በክልሉ በግብርና ልማት፣ በኢንዱስትሪና በማዕድን ልማት፣ በከተሞች ልማትና የመሰረተ ልማት ስራዎች፣ በንጹህ የመጠጥ ውሃ ሽፋንና መንገድ ግንባታ፣ በትምህርትና ጤና፣ የማህበራዊ ልማት መስኮች፣ በስራ ዕድል ፈጠራና በሌሎች ዘርፎች አመርቂ ውጤት መመዝገቡን ገምግመዋል። ርዕሰ መስተዳድር ጥላሁን ከበደ በዚሁ ወቅት የ2018 በጀት ዓመት በክልሉ ህዝብ ግንባር ቀደም ተሳትፎና በአመራሩ የተቀናጀ ርብርብ በየአካባቢው ያሉ ጸጋዎችን ገልጦ ለመጠቀም በተደረጉ ጥረቶች በሁሉም መስክ ለሀገራዊና ክልላዊ የዘላቂ ሰላምና የብልጽግና ግብ ስኬት መሰረት የጣሉ ውጤቶች የተገኙበት መሆኑን ገልጸዋል። በፖለቲካው ረገድ በ7ኛው ጠቅላላ ሀገራዊና ክልላዊ በቅድመ ምርጫ፣ በድህረ ምርጫ በተከናወኑ ውጤታማ ተግባራት በዲሞክራሲያዊ ስርዓት ግንባታ ጉዟችን አዲስ ምዕራፍ የከፈተ ኢትዮጵያና መላው ህዝቦቿን አሸናፊ ያደረገ ታሪካዊ ውጤት ማስመዝገብ መቻሉ ተጠቃሽ መሆኑንም ተናግረዋል። በክልሉ ያሉ ጸጋዎችን በመጠቀም በሁሉም መስክ ምርታማነትን ማሳደግና ተረጅነትን ታሪክ ማድረግ እንዲሁም የህዝቡን ሁለንተናዊ ተጠቃሚነት ማረጋገጥ የህልውና ጉዳይ ነው ያሉት ርዕሰ መስተዳድሩ በቀጣይም እንደ ሀገር በወጥነት ሊሳኩ በሚገቡ የልማት ኢኒሼቲቮችና በዋና ዋና የትኩረት ዘርፎች የላቀ ውጤት ለማስመዝገብ መስራት እንደሚገባም አሳስበዋል። ርዕሰ መስተዳድሩ አክለውም በመጀመሪያ ምዕራፍ በተከናወኑ የገጠር ኮሪደር ልማት ስራዎች በተለይም በጋሞ ዞን በሞዴል አርሶ አደሮች በተሰራው ሞዴል የገጠር መንደር እንደ ሀገር ክልሉ እውቅና ያገኘበት ታላቅ ተግባር መሆኑን ጠቅሰው ቀሪ ዞኖች ላይም ተጠናክሮ ሊቀጥል እንደሚገባም በአጽንኦት ገልጸዋል። በመጨረሻም መስተዳድር ምክር ቤቱ የክልሉን መንግስት የ2018 በጀት ዓመት እቅድ አፈጻጸም ሪፖርት ከነማሻሻያው በማጽደቅ ለክልሉ ህዝብ ምክር ቤት እንዲመራ በሙሉ ድምጽ ውሳኔ አስተላልፈዋል። መስተዳድር ምክር ቤቱ በመቀጠል የተወያየው በክልሉ መንግስት የ2019 በጀት ዓመት የበጀት ቀመር ድልድል መነሻ ሀሳብ ላይ ሲሆን የቀረበውን ረቂቅ የበጀት ቀመር ድልድል ተአማኒነትና አሳታፊነትን ባማከለ መልኩ የሀብት ክፍፍል ከማድረግ በክልሉ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም ሀገራዊና ክልላዊ የዘላቂ ሰላምና የሁለንተና የብልጽግና ራዕይን እውን ለማድረግ የተጀመሩ ጥረቶች ከማጠናከር
ከማጠናከር እንዲሁም ከኢፌዴሪ ፌዴሬሽን ምክር ቤት የበጀት ድልድል ቀመር አኳያ በመገምገም በዝርዝር ተወያይቷል። ምክር ቤቱ በመጨረሻም የህዝብ የልማት ጥያቄዎችን በቅርበት ተደራሽ ከማድረግ አኳያ ከጠቅላላው የክልሉ መንግስት የ2019 በጀት ውስጥ 20 በመቶውን ለክልል ማዕከላት እንዲሁም 80 በመቶውን ለዞን እርከኖች እንዲውል በሙሉ ድምጽ በመወሰን የውሳኔ ሐሳቡን ለክልሉ ብሔረሰቦች ምክር ቤት መርቷል። ከጌዲዮ ቴሌቪዥን ዜና ሰባታችንን ነው እየተከታተላችሁ ያላችሁት። አሁን ደግሞ በዝርዝር ወደምንመለከታቸው ዜናዎቻችን እንለፍ። አብረን እንቆይ። የትምህርት ውጤታማነትን ለማረጋገጥ እየተካሄደ በሚገኘው የሪፎርም ስራ ህብረተሰቡ ያለ ስስት ሊሳተፍ እንደሚገባ የጌዲዮ ዞን አስተዳደር ዶክተር ዝናቡ ወልዴ ገለጹ። በዘርፉም ያሉትን ችግሮች ደረጃ በደረጃ ለማቃለል በባለቤትነት የማህበረሰቡ ተሳትፎ ወሳኝ እንደሚሆንም ተመላክቷል። ይልማ አበበ ዝርዝሩን አዘጋጅቶታል። የዞኑ የ2018 በጀት ዓመት የክረምት ትምህርት ለትውልድ ንቅናቄ በዲላ ከተማ ተካሂደዋል። የጌዲዮ ዞን ዋና አስተዳደር ዶክተር ዝናቡ ወልዴ ለትምህርት ያለ ስስት የሚለው መሪ ሐሳብ ግለሰቦች፣ መንግስታዊና መንግስታዊ ያልሆኑ ድርጅቶች ዘርፉን ለማሳለጥና ሁሉን አቀፍ ተወዳዳሪ የትምህርት ስርዓትን ለመገንባት የመሰረተ ልማት፣ የግብዓትና ብቁ የሰው ኃይል ማሟላት በባለቤትነት ማህበረሰብንና የባለድርሻ አካላት ድጋፍና ትብብር ቅንጅትም እንደሆነ አስረድተዋል። ቻይና ትልቁ ቤዚክ ቻሌንጅ ኤጁኬሽን ላይ ምንድነው ብትባል ብትጠየቅ የትምህርት ጥራት ነው ትላለች። ግን ያሉበትን ቦታ አስቡ። እኛም መሰረታዊ የትምህርት ችግር ምንድነው ስንል የትምህርት ጥራት ነው የምንለው ማለት ነው። የትምህርት ጥራትን እያንዳንዱ የሀገር የሚረዳበት ሂደት እጅግ በጣም ቫሪያብል ነው ማለት ነው። ስለ ትምህርት ጥራት ስናወራ ደግሞ መጀመሪያ ከኢንፍራስትራክቸር ይጀምራል። ከትምህርት ኢንፍራስትራክቸር ይጀምራል ማለት ዛሬ ትምህርት ያለ ስስት ስንል በቃ ያለ ስስት ልጅ ነው ባይዘ ምትሳሳለት ምንም አይነት ነገር ሳይቀር የራሴንም ትተይ ልታደርግለት የምችለው ለልጅ ነው። አንዱ ከምናደርገው ነገር ውስጥ ትምህርትን ምንም አይነት ነገር ለትምህርት የማይሆን ነገር የለም ብላችሁ ያንን ኮሚትመንት እዚህ ያላችሁ አመራሮችም እንድትወስዱም ተፈልጎ ነው ማለት። እስካሁን በተከናወኑ ስራዎች የተመዘገቡ ውጤት ቢኖርም በተፈለገው ልክ ዘርፉን ያላሻገረ እንደሆነ የጠቆሙት አስተዳዳሪው በልዩ ትኩረት በዚህ ክረምት የትምህርት ስራን ለማከናወን በየመዋቅሩ ሞዴል ትምህርት ቤቶች እንዲገነቡም አሳስበዋል። 2018 ላይ ከመጀመሪያው የትምህርት የመማር ማስተማር ዝግጅት ጀምሮ ኢንፍራስትራክቸር ላይ የሰራናቸው ናሽናል ኤግዛሞቹ ላይ የሰራናቸው ስራዎች ውጤት እየመጡ ናቸው። ይሄንን ኤክሴል ማድረግና የተሻለ ዜጋ የሚፈጠርበትን ሂደት መፍጠር ያስፈልጋል ማለት። ይሄ አሁን ያለንበት የክረምት ስራ የቀጣይ 2019ን ውጤት የምናመጣውን ፕሬዲክት የሚያደርግ ነው ማለት። በ2018 ክረምት ወራት ላይ የምንሰራቸው ስራዎች ለ2019 ዝግጅት ሊያደርሱ የሚችሉ ነገሮች ላይ ትምህርት ላይ ያለ ስስት ያልነውን ይሄንን ስሎጋን በመውሰድ ሁላችንም ጥረን 2019ን የተሻለ እንደ ጌዲዮ ዞን በዚህ ላይ በርትተን ሁላችንም እንድንሰራ ነው። አቶ ዘማች ክፍሌ የጌዲዮ ዞን ትምህርት መምሪያ ኃላፊ ትምህርት የተሻለ ትውልድን ለመፍጠር ሁሉም ያለ ስስት መሳተፍና መደገፉ ቁልፍ ተግባር መሆኑን በመጥቀስ የመምህራን ልማትን ማጠናከር ዋነኛ አጀንዳ መሆኑን ገልጸዋል። ትምህርት ለስስት የሚለውን መድረክ ስንጀምር በመሰረታዊነት ወደ አእምሯችሁ የሚመጡ ብዙ ነገሮች ሊኖሩ ይችላሉ። ነገር ግን ስስትን ስናስብ ከምን ጋር እንደሚገናኝ በደንብ ታውቃላችሁ። እንግዲህ ሁላችንም እንደምናውቀው የትምህርት ስራ ብዙ የሰው ኃይል ተዋና የሚሳተፍበት፣ ብዙ ጊዜ ኢንቨስት የሚደረግበት፣ ብዙ ሀብት የሚጠይቅ ተግባር እንደሆነ በደንብ ሁላችንም የምናውቅ ነው። መልእክቱ ትልቁ የሚነሳው ከመንግስት፣ መንግስታዊ ካልሆኑ ድርጅቶች፣ ከማህበረሰቡ በብቃት ሀብት መሰብሰብ ካልቻልን የትምህርትን ለውጥ መጠበቅ የዋህነት ነው የሚሆነው። የመጀመሪያ በትምህርት ስራ ላይ ትልቁ የመጀመሪያ መነሻ ግብዓት ነው። ግብዓትን በብቃት ማሟላት ለውጤት ለሂደት የራሱ ሚና አለው። ጥሩ መቀመጫ ከሌለ፣ ክፍሉ ምቹ ካልሆነ ተማሪዎች ለመማር ይቸገራሉ። እንደ ዞናችን ደረጃ 3 የደረሰ ትምህርት ቤት በቁጥር እጅግ በጣም ዝቅተኛ ነው። ባለፉት 3 ዓመት የተሻለ ለውጥ መጥቷል ብንልም እንዳጠቃላይ
ካሉን 277 ትምህርት ቤቶች 41 ትምህርት ቤት ብቻ ነው ደረጃ 3 ላይ ያለው። ይሄን ለመቀየር እጅግ በጣም ትልቅ ትግል ይፈልጋል። ብዙ ሀብት መሰብሰብ ይፈልጋል። ብዙ አካላትን ንቅናቄ ፈጥረን ትምህርት ቤቶችን ምቹ ማድረግ ያስፈልጋል። ጠንካራ ሀገር ኢኮኖሚ ለመገንባት በዋናነት ደረጃውን የጠበቀ ትምህርት በመሆኑ በቂ እውቀት ባላቸው ዜጎች የነገዋን ኢትዮጵያ እውን ለማድረግ የተለያዩ የተጠኑ አዳዲስ በቴክኖሎጂ የታገዙ አሰራሮች ተግባራዊ እየተደረገም ይገኛል። ለፕሮግራሙ የሚመጥን እቅድ በማዘጋጀትና የትምህርት አመራሩን ማጠናከር ለታለመው ስራ የግብ አካል እንደሆነም ተመላክተዋል። የትምህርት ባለድርሻ አካላትን ያሳተፈ ንቅናቄ ስራዎችን በማካሄድ ሀብት በማሰባሰብ በየደረጃ ያሉትን ችግሮች መቅረፍ እንደሚገባ የተገለጸ ሲሆን ይህም እየተስተዋለ ያለውን ክፍተቶች ለማረም አመቺ ሁኔታዎችን እንደሚፈጥር ተገልጿል። የትምህርት ቤቶችን ደረጃ በቀጣይ በማሻሻል በትምህርት ጥራትን ለማምጣት የመምህራን የግብዓት እንዲሁም የመማሪያ ክፍሎችን ማደስና አዳዲስ መገንባት የትኩረት አቅጣጫዎች እንደሆኑም ተብራርተዋል። የ2019 ትምህርት ዘመን የሚማሩ ተማሪዎችን የምዝገባ ሂደቱን በጊዜው ለማጠናቀቅ ሁሉም ተጠሪ ባለድርሻ አካላት አስፈላጊ ቅድመ ዝግጅት ሊያደርግ እንደሚገባም ተገልጿል። የህብረተሰቡን የመልካም አስተዳደር ጥያቄዎችን ለመመለስ በልዩ ትኩረት እየተሰራ መሆኑን የይርጋ ጨፌ ከተማ አስተዳደር አስታወቀ። በከተማው የነዋሪዎችን የመኖሪያ ቤት ችግር ለመፍታት ቤቶችን ሰርተው ማስረከባቸውም ተመላክቷል። ሰኒያ መሐመድ ዝርዝር አላት። ከለውጡ በኋላ የህብረተሰቡ የመልካም አስተዳደር ጥያቄዎች እየተመለሱ መሆናቸውም ተገልጿል። በይርጋ ጨፌ ከተማ የጋራ መኖሪያ ቤት የተሰጣቸው ነዋሪዎች እንደገለጹት ከዚህ ቀደም የነበሩበት ቤት የሚያፈስና ለኑሮ ምቹ ባለመሆኑ እየተቸገሩ እንደነበር አንስተው አሁን ላይ ከተማ አስተዳደሩ የተሻለና ምቹ ቤት ገንብቶ መስጠቱን ተናግረዋል። ከዚህ ቀደም የምንኖረው ቀበሌ ቤት ውስጥ ነው፣ ግን እንደዚህ አይነት ቤት ውስጥ አልነበረም። አሁን እጅግ በጣም ለውጥ አለው። ሁሉ ነገር ለውጥ አለው። የቤቱ ማማር፣ የሰፈሩ ሰላም፣ የሰፈሩ አንድነት፣ ጸጥታው፣ ሁሉ ነገር ልዩነት አለው። ልጆቻችን ድሮ እንደዚህ አልነበረም። በነጻነት አይጫወቱም፣ በነጻነት አይዘሉም። የልጆቻችን ሰላም፣ የኛ ሰላም እግዚአብሔር ይመስገን አልহামዱሊላህ ረቢል ዓለሚን ደስተኞች ነን እዚህ በመግባታችን። የምኖረው ለረጅም አመት በኪራይ ቤት ውስጥ ነበር። 12 አመት ሆኖኛል። ትዳር ከመሰረትኩ በኋላ 3 ልጆችን ወልጃለሁ። 3 ልጆችን ይዤ ይሄ አሁን መንግስት የሰጠኝ ቤት 7ኛ ቤቴ ነው። የነበርኩበት ቤት ጥሩ ቤት አልነበረም፣ ግን አሁን የተሻለ ነው። እግዚአብሔርን እናመሰግናለን። ጥሩ የተሻለ ቤት ላይ ነው ያለ ነው ማለት ነው። ትንሽ ቤት ከቤተሰብ ጋር ተከራይተን ነበር ስንኖር ነበረ። እንዲሁም ደግሞ አሁን እግዚአብሔር መልካም በጎ ፈቃድ ሆኖ መንግስት ደግሞ ባዘጋጀልኝ መልካም ነገርና እጣ ደግሞ ወጥቶልኝ ዛሬ እንደ ባለ ሁኔታ እጣ ወጥቶልኝ ይሄው አሁን ያለውበት በዚህ 12 ቁጥር በጋራ የምንኖርበት እነን መንደር አዘጋጅቶ መንግስት ሰጥቶልን አሁን በዚህ ነው የምንኖረው። አያይዘውም በኪራይ ቤት በዝናብና ብርድ እየተቸገሩ ከነበሩበት የከተማው አስተዳደር ምቹ ቤት በመስጠቱ መደሰታቸውን ተናግረው በለውጡ መንግስት የችግርተኞች እንባ እየታበሰ በመሆኑ አመስግነዋል። የከተማ አስተዳደሩንም በዚህ ብዙ ዋጋ የከፈሉ በሐሳብም በጉልበትም በእውቀትም ላመሰግናቸው ፈልጋለሁ። 12 አመት ማመልከቻ አስገብቼ ስመላለስ ከነበሩ ሰዎች መካከል አንዱ ነኝ እና ከተማ አስተዳደሩ የረጅም ጊዜ ጥያቄን አይቶ ይሄንን ቤት ስለሰጠኝ በእውነት ነው መላችሁ እናንተ ፊት ስለሆነ ብቻ አይደለም እነሱንም ደጋግሜ ባርኬያቸዋለሁ። እጅግ አርጌ ነው ማመሰግነው። ምክንያቱም በዚህ ዘመን እንደዚህ ለልጆቼም ለራሴም የማርፍበትን ቤት በማግኘቴ እጅግ በጣም ደስተኛ ነኝ። ለሁሉም እጅግ በጣም እናመሰግናለን። ይኑሩልን፣ እንዲህ አይነቱን እግዚአብሔር ያብዛልን። እኛ በጣም ደስተኞች ነን። እውነት በጣም ደስተኞች በልጆቻቸው ያገኙ። እየተመለሰ ያለውን የመልካም አስተዳደር ጥያቄዎችን ለወደፊትም አጠናክሮ ማስቀጠል እንደሚገባ የገለጹት ነዋሪዎቹ ለከተማ አስተዳደሩ በጠየቁት መነሻ ቤት እንዳገኙ በመጥቀስ ይህም ተሞክሮ ሌሎች አካባቢዎች ጋርም ቢሰፋ ሲሉ መልእክታቸውን አስተላልፈዋል። ህዝብ ልቡ የሚያርፍበትን ነገር መስራት በጣም አስተዋይነት ነው። ሩቅ አስበው በዚህ ኑሮ ውድነት በዚህ የዕቃ ውድነት ለቤተሰብ ይመጥናል ብለው አስበው ይሄን አይነት ቤት በማዘጋጀታቸው በእጅጉ ሊመሰገኑ የሚገባቸው ናቸው። በዚህ ብቻ እንዲቆሙ ደግሞ አልፈልግም። ምክንያቱም አሁን የማስተንፈስ ስራ ነው የተሰራው። በከተማችን ውስጥ 40 አባወራ ብቻ አይደለም ተቸግሮ ያለውና ብዙ ሰው በቤት ችግር ውስጥ እንዳለ አስባለሁ።
ይሄንን ተሞክሯቸውን ወስደው አስፍተው በጣም በሞራል ተበርታተው ቢሰሩበት ብዙዎችን ልብ ያሳርፋሉ ብዬ አምናለሁኝ። በቀጣይ እንደዚህ ሰፋ ያለውን ቦታ ቢኖርና ተሰርቶ ብዙዎችም እንደዚህ እኔ አሁን አርፋለሁ፣ ቤት አርፏል፣ ቤተሰብ አርፏል፣ ባለቤት አርፋለች። ስለዚህ ይሄንን አሁን ጥሩ ነገር ነው። ይሄንንም ደግሞ አሁንም ተሞክሮውን ወስቶ ጥሩ ነገር እንኳን ያደረጉ ሌሎችንም ደግሞ በአንድ እንትን ቢያደርጉ መልካም ነው። የይርጋ ጨፌ ከተማ ከንቲባ አቶ ቡዛየሁ ታደሰ ከለውጡ በኋላ የመሰረተ ልማት ጥያቄዎች እየተመለሱ መሆናቸውን ጠቅሰው ህብረተሰቡ ከመንግስት ጎን በመሆን የልማት አጋር እየሆነ መሆኑንም ተናግረዋል። ህዝቡ የሚያነሳቸው ነገሮች ምንድን ናቸው? ምላሽ የሚያስፈልጋቸው እንደ ከተማ አስተዳደር መፈታት መመለስ አለባቸው ብሎ ህዝቡ እየለየና እየጠየቀ ያሉ ጉዳዮች ምንድን ናቸው የሚለው ነገር አንድ በአንድ በየቀበሌ በየቀጠና እንደዚሁ ደግሞ በከተማ አቀፍ መድረኮች ከህዝባችን ጋር ውይይት አድርገን እሱን ለይተ ደግሞ ወደ እቅድ እየቀየርን ነው ማለት ነው። ወደ እቅድ የቀየርነው ነው ዝርዝር ተግባራትን ደግሞ በከተማ አስተዳደር ደረጃ የሚፈቱት በህብረተሰብ ተሳትፎ የሚፈቱት በአጭር ጊዜ የሚፈቱት እንደዛው ደግሞ በመካከለኛ ጊዜ እና በረጅም ጊዜ የሚፈቱት ተብሎ በዛ ደረጃ ተለይቶ ከህዝብ ጋር መግባባት ገብተን ከዛ በኋላ ወደ ትግበራ ስንገባም ህዝባችንን በባለቤትነት የማሳተፍ ጉዳዮች ያው ጠንክረን እየሰራን ነው። በከተማው እየተሰራ ባለው የመሰረተ ልማት ላይ የህብረተሰቡ ተሳትፎ ከፍተኛ መሆኑን ጠቅሰው የህብረተሰቡ ጥያቄ የነበረውን የመኖሪያ ቤት ችግር ለመፍታት በአጭር ጊዜ ውስጥ ሰርተው ለነዋሪዎች ማስረከባቸውን አመላክተዋል። እንደ ሀገር የተቀመጠውን አቅጣጫ ተቀብለን የከተማችንም ችግር ስለነበረ 40 ቤት በ40 ቀን ሰርተን ማጠናቀቅ መቻል አለብን ባልነው መሰረት ዛሬ ላይ በአጭር ጊዜ ውስጥ 40 ቤት በ40 ቀን ውስጥ ሰርተን ጨርሰናል ማለት ነው። ጌዲዮ ልማት ማህበር በዲላ ከተማ እያስገነባ ያለው ገቢ አመንጪ ሁለገብ አገልግሎት ህንጻ ግንባታ ያለበት ደረጃ በዞኑ አስተዳደር ዶክተር ዝናቡ ወልዴ የተመራ የስራ ኃላፊዎች ጎበኙ። ማህበሩም በዲላ ከተማ እያስገነባ ያለው ገቢ አመንጪና ሁለገብ አገልግሎት ህንጻ ግንባታው በአጭር ጊዜ እንዲጠናቀቅ ሁሉም የበኩሉን ሊወጣ እንደሚገባም የጌዲዮ ዞን ዋና አስተዳደር ዶክተር ዝናቡ ወልዴም አሳስበዋል። በረከት ጅግሶ አዘጋጅቶታል። ደመላሽ ኩልማ እንደሚከተለው ያቀርበዋል። የጌዲዮ ዞን ዋና አስተዳዳሪና የልማት ማህበሩ የበላይ ጠባቂ ዶክተር ዝናቡ ወልዴ ማህበሩ ከመንግስት ጎን በመቆም የህብረተሰቡን ችግር ለመፍታት ሀብት ለማሰባሰብ የነደፋቸው የተለያዩ አማራጮች የሚደነቁ መሆናቸውን አንስተዋል። የጌዲዮ ልማት ማህበር በራስ አቅም መቆም የሚያስችል ሁኔታ መፍጠር አለበት ያሉት አስተዳዳሪው በቅርቡ በዞኑም ሆነ በአዲስ አበባ ከተማ የገቢ ማሰባሰቢያ ጉባኤ እንደሚደረግም አሳስበዋል። እንግዲህ ይሄ ድርጅት ከጊዜ ወደ ጊዜ መሻሻሎችን እያሳየ ያለበት ሂደት አለ። ስፔሻሊ ከ2014 ጀምረን የተለያዩ የሪፎርም ስራዎችን ሰርተናል። እነዚህ የሰራናቸው የሪፎርም ስራዎች በባለቤትነት የበለጠ ልማት ማህበሩ የራሱ የሆነ ኢንካም ጀነሬት እያደረገ መደበኛ ከሚሰራቸው ስራዎች ውጪ ተጨማሪ ትልልቅ እቅዶችን እያቀደ መስራት እንዲችል ይህንን አሳይመንት በመውሰድ ወደ ተግባር ገብተናል። ያንን መነሻ በማድረግ አንዱና ዋነኛው ነገር ሪፎርሙን ተከትሎ ልማት ማህበሩ ትልልቅ ፕሮጀክቶች ላይ የመሳተፍ ሂደቱን ኤክሴል እንዲያደርግ አድርጎታል ማለት ነው። በፊት በሚሰበሰበው ገቢ ላይ ብቻ ዲፔንድ እንዳይሆንና ተጨማሪ ኢንካም ጀነሬት ሊያደርጉ የሚችሉ ትልልቅ ተቋማትን በመገንባት እየሰራ ነው ያለው። የልማት ማህበሩ ቦርድ ሰብሳቢና የዞኑ ምክትል አስተዳዳሪ አቶ ተገኝ ታደሰ በማህበሩ የተጀመሩ ዘርፈ ብዙ ስራዎችን ለማስቀጠል ከታቀደው የገቢ አማራጮች የክብር አባልነት በመሆኑ ተቋማትና ግለሰቦችን አባል በመሆን የበኩላቸውን እንዲወጡም ጠይቀዋል። ዛሬ ላይ እንግዲህ የደረሰበትን ለማየት ከወረዳም ከከተማ አጠቃላይ የዞን አመራር ጉብኝት እያደረጉ ናቸው ያሉት። ይህን ደግሞ ማዛለቅ ባጠረ ጊዜ እንዲያልቅ የተቀመጠውን ለማሳካት ተጨማሪ አቅም ይፈልጋል። ስለዚህ ህዝባችን መነሻ ላይም የኔ ነው ይሄን ማጠናቀቅ አለብኝ የኔ ብቻ ሳይሆን የትውልዴ ነው ብሎ የጀመረውን ነገር በተቀመጠው ጊዜ ገደብ ለማጠናቀቅ አሁንም አስፈላጊ የሆኑ ድጋፎችን በሀሳብም ቀረብ ብሎ ሲቀጥል ደግሞ በፋይናንስም ደግፎ እንዲጠናቀቅ የበኩሉን መወጣት መቻል አለበት። ስለሆነም የተሻለ ነገር ለከተማችንም ውበት፣ ለማህበሩም አቅም፣ ለህዝባችንም ታሪክ ትልቅ ስራ ነውና እየተሰራ ያለው ይሄን በጋራ ቅንጅት ተባብረን እናሳካለን። በጥሩ ሂደት ነው ያለው። በአጠረ ጊዜ ተጠናቆ በጋራ እንመርቃለን የሚል ሀሳብ ነው ያለው።
የጌዲኦ ልማት ማህበር ስራ አስፈጻሚ አቶ ብዙነ ንጉሴ ማህበሩ በራሱ የፋይናንስ አቅም ፈጥሮ ስራዎችን ማከናወን መፈጸም እንዲችል ዞኑ በሰጠው አቅጣጫ መነሻ ይህ ባለ 7 ደረጃ ህንፃ ግንባታ በመጀመር በአጭር ጊዜ ውስጥ አጠናቆ ገቢ ማመንጨት እንዲችል እየተሰራ ነው ብሏል። ህንፃው ሲጠናቀቅ የመሬት ቤዝሜንት በክፍል ፓርኪንግና ሁለገብ አገልግሎት መስጠት፣ የሆቴል፣ የባንክ፣ ለቢሮ፣ የአዳራሽ አገልግሎትና የተለያዩ የሱቅ ስራዎች ይውላል ብሏል። ትብብር ካለ ሁሉን እንችላለን ያሉት ኃላፊው በአጭር ጊዜ ውስጥ እንዲጠናቀቅ ማህበረሰቡ በልዩ ሁኔታ ድጋፍ እንዲያደርግም ጠይቋል። የማህበረሰቡን ችግር ለመፍታት በየወረዳው እየተሰራ ያለው ልማት ዘርፈ ብዙ መሆኑን ገልጿል። የጌዲኦ ልማት ማህበር እንግዲህ የማህበረሰቡን ችግር ለመፍታት በርከት ያሉ ስራዎችን እየሰራ መጥቷል። በአሁኑ ሰዓትም ዘርፈ ብዙ እንቅስቃሴዎችን እያደረገ ነው። በተለይ በወረዳዎች በከተማ አስተዳደሮች ደረጃ የሚሰራቸው ስራዎች ቀላል የሚባሉ አይደሉም። በአሁኑ ሰዓትም ይሄ ከህንፃ ጋር በተገናኘ የልማት ማህበሩን የውስጥ አቅም ማጠናከርና ማጎልበት ያስፈልጋል። በዚህ በኩል ደግሞ ይሄ እየተገነባ ያለው ህንፃ ትልቁን ድርሻ ይጫወታል ማለት ነው። ስራ ከታች ያለው ቤዝመንት አለው ለፓርኪንግ፣ ለስቶር፣ ለሁለገብ አገልግሎት ሊውል የሚችል ነው። ከፍም ስንል እንደዚሁ ለሁለገብ አገልግሎት የሚሰጥ ከፊል አካል አለ ህንፃ። አንዱ አካል ደግሞ ለሆቴል አገልግሎት የሚውል ነው ማለት ነው። ሆቴሉ ላይ ጌስት ሃውሶች ተካቶ ነው ያለው። ወደ ላይ ደግሞ ስንሄድ ለባንኮች፣ ለተለያዩ ሱቆች በርከት ያሉ መሰብሰባ አዳራሾች የተካተቱበት እንደዛም አንድ ደግሞ ትልቅ ገዘፍ ያለ አዳራሽ እዚህ ውስጥ ተካቷል። ሌሎችም እንደዚህ ለቢሮ አገልግሎቶች የሚውሉ በርከት ያሉ ሩሞች አሉ። በዚህ ደረጃ ተደራጅቷል ማለት ነው። ባለፉት ጊዜያት ልማት ማህበሩ በዞኑ በርካታ ስራዎችን ሲያከናውን መቆየቱን የገለጹት የወረዳና ከተማ ከፍተኛ አመራሮች እየተገነባ ያለው ህንፃ ለማጠናቀቅ ከራሳቸው ጀምሮ ድጋፍ ለማድረግ እና ህብረተሰቡን ለማስተባበር ቃል ገብተዋል። ያው ጌዲኦ ልማት ማህበር ለረጅም ዓመታት በዞኑ ውስጥ በተለያዩ ስራ እየሰራ መቆየቱ ይታወቃል። በትምህርት ቤት በመገንባትም ጤና ኬላዎች ላይ ዘርፈ ብዙ ልማት ላይ የተሳተፈ በተለይ የሰው አእምሮ ለመስራት ብዙ ተማሪዎችን ከዚህም በፊት እያስተማረ ለቁም ነገር ከዲፕሎማ እስከ ዶክተሬት ድረስ እያደረገ እንዳለ ይታወቃል። ሲቀጥል በህዝብ የተሰራ ነው። ብዙ አባላት ከአርሶ አደር እስከ ምሁር ድረስ የተለያዩ አባላትን አሉ። እነዚህን አባላት ላይ በቀጣይም እኔም በወረዳ ደረጃ ላይ ከዚህ ቀደም የሚከፈለው ያለበት አግባቦች አሉ። አባላት ይህንን ስራ እያዩ በይበልጥ ጨምሮ ድጋፍ እንዳደርጉ የማድረጉን ነገር የማንቀሳቀሱ ነገሮችንም እናደርጋለን። በአጭር ጊዜ ነው አሁን እስከዚህ የደረሰው። ያው ቀሪ ስራዎች ግን በቀሩ ወራቶች፣ አመታቶች የሚጠናቀቁ ስለሆነ የኛ ድጋፍም የኛ በጋራ መስራትም ትልቅ ስለሚሆን በጋራ ደግፈን እኛም ታች ያለው ኃላፊነት ተወጥተን ይሄ ህንፃ እስከሚጠናቀቅ ያው እንደግፋለን፣ በጋራ እንሰራለን የሚል የራሴ አቋም አለኝ። በዞናችን ላይ ገልማ እያደረገ ያለው የልማት ስራ በእውነት በትንሽ ቃላት ለመግለጽ የሚከብድ ነው። ትልቅ ስራ ነው። በአጭር ጊዜ ውስጥ ፕሮጀክቶችን በአጭር ጊዜ ውስጥ ቀርጾ በአጭር ጊዜ ውስጥ የማጠናቀቁ ብቃት ደግሞ እጅግ የላቀ ነውና ህዝቡ ከገልማ ጎን ቆሞ ሊደግፈው የሚገባ ነው። አሁን ስመጣ ያየሁት በጣም እጅግ በጣም የሚደንቅ ስራ ነው። እንግዲህ ትልቅ ኃላፊነት ወስዶ ገልማ ለጌዲኦ ህዝብ እየሰራ ያለው ልማት እጅግ ከተጀመረ እንግዲህ በ7 ወር ውስጥ ይሄን ስራ ማየት ከባድ ነው። ከኔም የሚጠበቅ ነገር አለ በግል ማለት ነው። ህዝቡ ደግሞ እየተሰራ ያለውን ስራ ካሳየ ነው ነገ ትልቅ ነገር ይሄን ኃላፊነት ወስዶ እንደሚሰራ ተስፋ አለን። ትልቅ እምነትም አለን በህዝባችን ማለት ነው። ህዝባችን በማየት የሚያምን ስለሆነ ይሄንን እኛ እንደ ኮሚኒኬሽን ትልቅ ኃላፊነት አለብን። ለህዝባችን እየተሰራ ያሉትን ስራ የማሳየት ስራ ከሰራን ህዝባችን ከኛ ጎን ማለት ከልማት ጎን እንደሚሆን ትልቅ እምነት አለኝ። ይሄን ኃላፊነት ለመውሰድም ነው እዚህ ጋር የቆምኩት። ይሄ ትልቅ ኃላፊነት ወስጃለሁ ማለት ነው እኔም ማለት ነው።
በቡና ግብይት መሃል ባለው ደላላ ምክንያት ባለፉት ጊዜያት አምርተው ተጠቃሚ ያለመሆናቸውን የይርጋ ጨፌ ወረዳ አርሶ አደሮች ገለጹ። የጌዲዮ ዞን አስተዳደር ከኢትዮ ቻይና ሪፎርም ጋር በትስስር መፍጠሩ የቡና ገበያ ዋጋ ችግር የሚቀርፍላቸው እንደሆነ እምነት እንዳላቸውም ተናግረዋል። አብነት አበበ ተጨማሪ አለው። ኢትዮ ቻይና የትብብር ፎረም ከአርሶ አደሩ ጋር የውል ስምምነት ለመፈራረም በመጡበት ወቅት ቡናቸውን ለኤግዚቢሽን ያቀረቡ አርሶ አደሮች እንደተናገሩት ከዚህ በፊት ለረጅም ዘመናት ቡና እያመረቱ ቢቆዩም ነገር ግን ኢኮኖሚያቸውን በተፈለገው ልክ መቀየር አለመቻላቸውን አንስተዋል። ከዚህ በፊት አርሶ አደሩ በትክክል ባለሙያ የሚለውን ነገሮችን በማሳም ይሁን ቡና በሚያዘጋጅበት ጊዜ ብዙ ነገሮችን ያዘጋጃል። ነገር ግን እስካሁን አጣን እንደማነቆን ችግር ነው ብለን የምንገልጻቸው ነገሮች አንደኛ ከገበያ ጋር ገበያ አሁን እንደ ድል ቻይና ከኛ ጋር ያደረገ ያለው ስምምነት አንድ ምቹ ሁኔታ ተፈጥሯል ብለን የምንለው ነው። መንግስት ደግሞ በዚህ ባዛርና የተለያዩ ኤግዚቢሽኖችን በማውጣት ከውጭ ገዢዎች ጋር ሲያገናኝ ምቹ ሁኔታ ተፈጥሮ ቀጥታ አርሶ አደሩ ወደ ውጭ በሚሸጥበት ጊዜ የዶላር ምንዛሬም ያገኛል። እኛ አርሶ አደር ስንሆን ቡና በጣም ከዚህ በፊት እኛ ገባ አልነበረንም፣ እናመርታለን እንጂ ምንም ውጤት አልነበረብንም። አሁን ግን የኢትዮ መንግስትና የቻይና መንግስት አብሮ በመተባበር ለአርሶ አደር ጥሩ ነገር ስላመቻቸልን ስለዚህ ይሄን ውድድር እናሸንፋለን ልንል እየሞከርን ነው። ለጌዲዮ ዞን ከጌዲዮም ደግሞ ለይርጋ ጨፌ ለየት ባለ ሁኔታ ባገኘን እድል ለውድድር ነው ዛሬ ቀረብ ነው። ያም ውድድር ከተለያዩ ዓለማት የይርጋ ጨፌን ቡና ኮንትራት ሊፈራረሙ የሚመጡ ሰዎች ስላሉ ለነዛ ሰዎች ይርጋ ጨፌን ወክለን የተሻለ ቡናን ይዘን ነው ዛሬ ቀርበን በእናንተ ፊት ያለ ነው። ይሁንና ግን ከለውጡ መንግስት ወዲህ የተሻሻሉ ነገሮች የነበሩ ቢሆንም የቡና ገበያ ሁኔታን ከደላሎች ነፃ ማድረግ ባለመቻሉ ተመልሰን ወደ ቀደመው ችግር እንገባ ይሆን የሚል ስጋት ነበረን ሲሉ አስረድተዋል። አሁን የዞኑ መንግስት ከኢትዮ ቻይና የትብብር ፎረም ጋር የጀመረው ትብብር ተስፋ ሰጪ ስለመሆኑ ያነሱት ሞዴል አርሶ አደሮቹም ቡናቸውን ለቻይና ኩባንያዎች በቀጥተኛ ሁኔታ ለማቅረብ በመቻላቸው የተሰማቸውን ደስታ ገልጸዋል። አርሶ አደሮች ሲሆን የራሳችንን ቡና ለራሳችን ማቅረብ አልቻልንም ነበር። ለዓለም ገበያ ቀርቶ ለአዲስ አበባ ከዚህ በፊት የነበረውን ደላላነትን ለማስቀረጥ ዛሬ የተሻለ ዋጋ ልናገኝ መንገድ ላይ ነንና ይሄ ሚሳካል ብለን እናምናለን። ስለዚህ ከዚህ በፊት የነበረው የገበያ ሁኔታ ገበያ ማጣት ደረጃ 1 ቡናም እያቀረብን የደረጃ 4 ያክል አልነበረም እያገኘን ነበረው። ያንን ሁሉ ችግር እንደ ዞን አጥንተው እንደ ወረዳውን ባለሙያዎች አጥንተው ወደ ትልቅ እድል ከእግዚአብሔር ጋር እያደረሱን ስለሆነ የገበያውን ችግር ይፈታል በአርሶ አደሮችና በተማሩ ባለሙያዎች የሚል ሐሳብ አለ። በቀጣይም ያለምንም እንግሊት ጥራት ያለውን ቡና አምርተው ያመረቱትን ቡና ለቻይና ኩባንያዎች አቅርበው የኢኮኖሚ ተጠቃሚ ሆነው ከራሳቸው አልፈው ሌላውንም ለመጥቀም ያላቸውን ፍላጎት አሳይተዋል። ለኛስ ብቻ ሳይሆን ከኋላ ያሉት ብዙ አርሶ አደሮች ቅድም እንዳልኩት ብዙ አርሶ አደሮች አሉ። እኛ ይሄ ውድድር የምናደርገው ለኢትዮጵያ መንግስት ተወዳድረን ለኛ ከኋላ ያሉት ብዙ አሉ አርሶ አደሮች ለጌዲዮ ዞን ብቻ ሳይሆን ለመላ ኢትዮጵያ ይሄን ለውጥ ተወዳድረን ጥሩ ደረጃ ላይ ካመጣን ጥሩ ለውጥ ይመጣል ብለን እናስባለን። ገበሬ ለራሱ ያመርታል እንጂ ከዚህ አዲስ አበባ ሄዶ የመመለስ እድል አላገኘም ነበር። እኛ ቻይና እድል አግኝተናል። ሄደን ባዛር እዛ የምንወዳደርበት ቻይና ሄደን የምንጎበኝበት ከቻይናም አልፎ የተለያየ ቡና አምራች ሀገሮችን የምንጎበኝበት ብራዚል ምን አይነት ቡና ነው የምታመርተው? ኮሎምቢያ ምን አይነት ቡና ነው የሚያመርተው? ከጌዲዮ ዞን ከይርጋ ጨፌ ቡና በምን ይለያል የሚለውም ነገር የማየቱ ተስፋ አግኝተን እጅግ ደስተኞች ሆነናልና ከጌዲዮ ቴሌቪዥን ዜና ሰባታችን አሁንም እንደቀጠለ ነው። አሁን ደግሞ ወደ ዓለም አቀፍ ትንታኔዎቻችን እናልፋለን። አብረን ቆይ። ከአሜሪካ ጋር ሙሉ በሙሉ ጦርነት ውስጥ ገብተናል ሲሉ የኢራኑ ፕሬዝዳንት ገለጹ። ዓለም አቀፍ ማህበረሰቡ ሁለቱ ሀያላን የማይመለሱበት ጦርነት ከመግባታቸው በፊት ወደ ድርድር ጠረጴዛ ሊመልሳቸው ይገባልም ተባለ። ደመላሽ ኩልባ ዝርዝር አለው።
የኢራኑ ፕሬዝዳንት መሱድ ፔሽኪያን በቴሄራን ከፍትህ አካላት ጋር ባደረጉት ውይይት ሀገራቸው ከአሜሪካ ጋር በይፋ ሙሉ ጦርነት ውስጥ መሆኗን አስታውቋል። ፕሬዝዳንቱ ይህ ግጭት የሚያመጣውን ተፈጥሯዊ መዘዝ መቀበል አለብን ብሏል። እንደ ፕሬዝዳንቱ ገለጻ አሁን ላይ ትልቁና ወሳኙ የጦር ሜዳም የህዝቡ ኑሮና ኢኮኖሚ ነው። እየደረሰ ያለው የኢኮኖሚ ጫና ማህበራዊ ቀውስ ካስከተለ ህዝቡ ለመንግስት ያለው ድጋፍ በመቀነስ ሀገራዊ አንድነትን ሊጎዳ እንደሚችል ስጋታቸውን ገልጸዋል። በሰኔ ወር ብቻ የዋጋ ግሽፈቱ በ90% የጨመረ ሲሆን ሀገሪቱ ከፍተኛ የኑሮ ውድነት ውስጥ ትገኛለችም ተብሏል። በግጭቱ ሳቢያ ከ3000 በላይ ሰዎች መገደላቸውን የኢራን ባለስልጣናት ቢናገሩ መንግስታዊ ያልሆኑ ድርጅቶች ግን የሟቾች ቁጥር ከዚህ በእጅጉ እንደሚበልጥም እየገለጹ ነው። የመካከለኛው ምስራቅ ሰማይ በጦርነት ጭስ ውስጥ ተውጦ የዓለም ጂኦፖለቲካዊ ምህዋር ሊመጣ ከሚችለው የከፋ አደጋ አንጻር ትንፋሹን ውጧል። ባለፈው ወር በፓኪስታን አደራዳሪነት የተደረሰው የጋራ መግባቢያ ስምምነት እንደ ሐር እየተነጠለ በአሜሪካና በኢራን መካከል የነበረው ቀዝቃዛ ጦርነት አሁን ላይ ወደ አደገኛና ቀጥተኛ ወታደራዊ ፍጥጫ ተሸጋግሯል። የኒውክሌር ተቋማት የሚሳኤል ኢላማ ሲሆኑ የዓለም የነዳጅ የደም ዝውውር የሆኑት የባህር ሰርጦች መዘጋታቸው የሰው ልጅ ወደማይታይ የቀጥታ ቀውስ ውስጥ እየገባ መሆኑን በግልጽ እየተመሰከረ ነው። የአሜሪካ ማዕከላዊ እዝ በዮርዳኖስ ወታደራዊ የጦር ሰፈር በሰነዘረው የድሮን ጥቃት የወታደሮችን መገደል ሲናገር ዋሽንግተን የወሰደችው አጸፋዊ እርምጃ ሁኔታውን አሳሳቢነት ወደ ላቀ ደረጃ ከፍ አድርጎታል። በደቡባዊና ደቡብ ምዕራብ ኢራን በሚገኘው የዳርክ ሄቨን የኒውክሌር ኃይል ማመንጫ ግንባታ ቦታ ላይ ያነጣጠረ የሚሳኤል ጥቃት የዓለም አቀፉ ማህበረሰብ ያነጋገረ አወዛጋቢ ክስተት ሆኗል። የአሜሪካ ጦር ለ9 ተከታታይ ቀናት በኢራን ወታደራዊ የእዝ ማዕከላት፣ የአየር መከላከያ ዘዴዎች፣ የባህር ዳርቻ መቆጣጠሪያ ጣቢያዎች እንዲሁም የሚሳኤልና ድሮን ማስወንጨፊያ ተቋማት ላይ ያነጣጠረ መጠነ ሰፊ የአየር ድብደባ ፈጽመዋል። የአሜሪካ ጥቃቶች ከዋና ከተማዋ ቴሄራን 520 ኪሎ ሜትር ርቀት ላይ በምትገኘው ታብሪዝ ከተማና በተለያዩ የባህር ዳርቻ ክልሎች ላይ ማረፋቸውን በሰው ህይወት ላይ ጉዳት ማድረሳቸው እየተዘገበ ነው። በአካባቢው ያለው ውጥረት ከፍተኛ ደረጃ ላይ የደረሰ ሲሆን በሆርሙዝ ባህር ሰላጤ ላይ በሚንቀሳቀሱ መርከቦች ላይ ተጨማሪ ጥቃቶች እየተሰነዘረም ይገኛሉ። ዓለም አቀፉ ማህበረሰብ ሁለቱ ሀገራት ወደማይመለስበት ጦርነት ከመግባታቸው በፊት አፋጣኝ የዲፕሎማሲያዊ እጅ በመዘርጋት ሰላም እንዲያወርዱ ሊያደርግ ይገባል ሲሉ ኢርና፣ አናዶሉ፣ ሲኤንኤን እና ኢቢሲ ዘግበዋል። ተመልካቾቻችን ከጌዲዮ ቴሌቪዥን ዜና ሰባታችን የዕለቱ ይሄንን ይመስላል። ዜናዎቻችንን ከማጠቃለላችን በፊት አበይት ርዕሰ ጉዳዮችን እናስደምጣችሁ። ጌዲዮ ልማት ማህበር በዲላ ከተማ እያስገነባ ያለውን ገበያ መንጪ ሁለገብ አገልግሎት ህንፃ ግንባታ ያለበትን ደረጃ በዞኑ አስተዳደር ዶክተር ዝናቡ ወልዴ የተመራ የስራ ኃላፊዎች ጎበኙ። በቡና ግብይት መሃል ባለው ደላላ ምክንያት ባለፉት ጊዜያት አምርተው ተጠቃሚ አለመሆናቸውን የይርጋ ጨፌ ወረዳ አርሶ አደሮች ተናገሩ። ተመልካቾቻችን የዕለቱ ዜናዎቻችን እኚህን ይመስላሉ። ዜናዎችን ስመራ አብሬያችሁ የቆየሁት ብሌን ተገኔ ከመላው የስቱዲዮ ባለሙያ ጋር በጋራ በመሆን ነበር። ከቀሪ የጌዲዮ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ